አንሚታርክ እሺ ሰላም ዶክተር እንደምን አመሸ? ዳግማዊ አሰፋ እባላለሁ። እኔም አጋጣሚ የመስከረም አበራ ወዳጅ ነኝ። ትናንት የነገረችኝ ዳግማዊ አሰፋ እባላለሁ። የሲ6 የስፓይናል ኮርድ ጉዳት አለኝ፣ ቡሌት ኢንጁሪ። በዛ የተነሳ ኳድሪፕሌጂክ ነኝ። ዊልቸር እጠቀማለሁ። ኪሎዬ ከ73 እስከ 75 አካባቢ ይደርሳል። ኤግዛክትሊ በትክክል ለመለካት ብዙ ስላላመቸኝ ነው፣ ግን ከሁለት ወር በፊት እንደዚህ በተለካሁት ወደ 73 ኪሎ አካባቢ ነኝ። ቁመቴ ሜትር ከ74 እስከ 75 ነው። ሞር አሁን ከአመጋገብ ጋር የተያያዘውን ነገር መስኪ ስትነግረኝም ስለነበረ ሌሎችንም ሰዎች አይ ነበር። አሁን ደግሞ ከተወሰነ ቀን ጀምሮ አያለሁና አንዳንድ ነገሮችን እንድትመክረኝ ስለፈለኩኝ ነው። ምንም ዲያቤቲክ አይደለሁም። የተወሰነ ይሄ ከአብዶሚናል መስል ሉዝ ከመሆን ጋር ተያይዞ የተወሰነ ቤሊ ፋት አለኝ። ፎር ዩር ኢንፎርሜሽን ኮሎስቶሚ አለኝ። ኮንዶም ካቴተር ነው የምጠቀመው። ተጨማሪ መረጃ እግዚአብሔር ይማርህ። ስንት ዓመት ነው? አሜን ዶክተር። አሁን 34 ዓመቴ ነው። አክሲደንቱ ሀፕን ካረገ ቆይቷል? 10 ዓመት ሆኖታል። 10 ዓመት። አዎ። አይዞህ። ዛሬ ምን በላ? ክትፎ ነው የበላሁት። አንድ ጊዜ ብቻ ነው የተመገብኩት። አንድ ጊዜ ይበቃል? ታዲያ ክትፎ በጣም ብዙ ነው? አይ በጣም ብዙ አይደለም። አዲስ አበባ ነው ያለሁት አሁን። ሰሞኑን ህንድ ሀገር ሕክምና ነበረኝና ከዛ ከተመለስኩ በኋላ አሁን ፊዚዮቴራፒ እዚሁ እየሰራሁ ነው ያለሁት። ክትፎም በዳቦ በቆጮ በእንጀራ ምናምን የበላሁ? በቆጮ ብቻ። ክትፎ ስጋው ቆንጆ ነው። እሺ የክትፎ ስጋ ከስጋዎች ሁሉ ቤስት ነው፣ ምንም ጥያቄ የለም። ግን እሱን ቅቤ ምናምን አድርገን ነው የምናበላሸው። ገብቶሃል? ጀስት ምግቡን አሁን ክትፎ ሳይሆን እዚያ ምግብ ውስጥ እንደዚህ ብዙ ምናርግ ክትፎ ካልን አሁን ሁሉም ክትፎ አንድ ነው የሚመስለው አይደል? ብዙ ምናርግ ስታየው ክትፎ ሁለት ነገር ነው ቤዚካሊ በጣም ያለው። ቀይ ስጋ አለው። የክትፎ ስጋ ጮማ አይኖረውም እንደምታውቀው። በጣም ኳሊቲ ስጋ ነው፣ ቀይ ስጋ ነው። እሱም እዚህ ጋር ከማን ጋር ያለው? ከፍተኛ ፋት ጋር ያለው። because ክትፎ ከፍ ያለ ቅቤ ስለሚጨምሩልን ነው አይደለ? ብዙ ጊዜ አንዳንድ ሆቴል ላይ መተው እዚያ ሁሉ ከላይ ይጨምሩላል እንደምታውቀው። እና እሷን ነው ኮንትሮል ማድረግ ያለብህ። ቅመሙ ቀመሙ የክትፎ ጣዕም ይመጣላት ሲያሹት ምናምን። በአንድ ማንኪያ ቅቤ በላቸው። የሚያፋፋ ክትፎ አይደለም፣ ስጋው አይደለም የሚያፋፋ፣ የቅቤው ፓርት ነው የሚያፋፋ። ስጋ ማጣበቂያው ነው። ዳቦ ሊሆን ይችላል፣ ቆጮ ሊሆን ይችላል፣ ቡላ ሊሆን ይችላል፣ እንጀራ ሊሆን ይችላል። ያ ኮምቢኔሽን ነው። ኮምባይን ስታደርገውን ፕሮቲን አለች። እንግዲህ በቁጠባ ነው የምትሰጠን። ክትፎ ውድ በመሆኗ ስጋም ውድ ነው። የክትፎ ስጋ ደግሞ ኤክስትሪምሊ ውድ ነው። ስለዚህ ክትፎዋ ትንሽ ናት። ምኑም ነው ብዙ የሚሰጡ ያኛውን ፓርት ነው ቅድም ያልኩህ። ቅቤም ከፈለግ ይጨመርልሃል። ይጨምርልህ እያሉ ዞሮ ይጠይቋል። ቆጮም ይጨመራል፣ እንጀራም ይጨመራል፣ ዳቦም ይጨመራል። ይሄ ነው የማይጨምረው፣ ትንሿ እጅ ናት። እንግዲህ ዋና ቁልፍ ምግብ እሷ ናት። እሷ ደግሞ ሆነች አሁን ዳሉት ሆነች። ያ ሁሉ ኢነርጂ፣ ያ ሁሉ ፋት፣ ያ ሁሉ ቅቤ፣ ያ ሁሉ ካርቦሃይድሬት ዳሉት አደረጋት። በሌላ ምሳሌ ላስረዳህና አሁን የነገርኩ ምግብ ውስጥ ክትፎዋ ጡንቻን ነው ሰፖርት የምታደርገው። ስጋውን ነው እያልኩ ያለው። ስጋ ክትፎ ከምል ስጋው ፓርት፣ ቀዩ ስጋ ፓርት ጡንቻን ሰፖርት ያደርጋል፣ አጥንትን ሰፖርት ያደርጋል፣ ዘሆል አያንተን ስትራክቸሮች ሰፖርት ያደርጋል። ሌሎቹ ግን ቅቤውም፣ ማባያውም፣ ዳቦም፣ እንጀራ፣ ቆጮ፣ ቡላውም ፋት ማስህን ነው ሰፖርት የሚያደርገው። ስቶር የሚያደርግ ኤነርጂ ነው። ስቶር ነው የሚያደርገው ፋት ውስጥ ቦርጭ ያለች ውስጥ እሱ ላይ ነው ኮንትሪቢዩት የሚያደርገው።
ስለዚህ አንተ ምንድነው ተደርገው ትቀይረዋለህ ሬሾውን ይሄኛውን ፓርትና የካርቦሃይድሬቱን ፓርት ዝቅ እያደረግ ምግብ ላይ ይሄኛውን ቦልድ ተደርገዋለህ because የምትፈልገው ጡንቻህን አጥንትህን ስለማትንቀሳቀስም ለነሱ በቂ ምግብ ካቀረብክ አጥንትህን እየማሸት ይሄዳል ጡንቻህን አይደለ ያ እንዳደረግ ሞር ሊን ፕሮቲኑን ቀዩን ስጋ ሞር አሳውን ሞር ቺክኑን ሞር እንቁላል ነጩን ፓርት አይቡን እርጎ ግሪክ ዮገርት አልሰባ ካለ አለ ሞር እነሱ ላይ ጥብብ እያደረግ እነዚህም ደግሞ እንዴት ነው የምትቀንሰው አንድ የስታበስል ዘይቷን መጠኑን መቀነስ በትንሽዬ ዘይት መጥበስ ሁለት ደግሞ እነዚህ ከዱቄት የሚሰሩትን ምግቦች ዳቦ እንጀራን ማለት ነው በአትክልት ተካቸው በአትክልት ተካ ይህን አድርግ ያን ያክል የኢሹም ስላለ ከጎን ንድፍን ማድረግ ትችላለህ ለመጥገብ ይሄኛው ፓርት እንዳለ ሆኖ ስጋውን ጥብብ አድርገህ ከበላ በኋላ ንድፍን ምስልን ከጎን ማድረግ ትችላለህ ባቄላ ብሮቴን ከጎን ማድረግ ትችላለህ ይሄንን አድርግ ከኪሎ ይልቅ እዛው ቁጭ ባልክበት ሜትር ግዛና ወገብህን ብቻ ትለካ እሷን ትኩራለች ቢኮዝ አንተ ብድግ እያልክ ለመመዘን ይከብዳል ቁጭ ብለህ ግን እቺን ብቻ ትራካረግ ወገብህን ብቻ በየጊዜው ሜትር ከሰባ አካባቢ ነህና 86 አካባቢና ከዚያ በታች ወገብህን ልኬት ማምጣት ከቻልክ ቡለ ፕሩፍ ነው ለሰማናገር እሱ ነው የምትቆጣጠረው ያን ፋት ተቆጣጠርክ ማለት በስኳር የመያዝ እድልህን ቀንሳል ቢኮዝ አንተ ስለማትንቀሳቀስ የመያዝ እድል አለ ገብቶሃል በአንተ እድሜ እኩያ የሆነና የሚንቀሳቀስ ይልቅ አንተ ነህ በጣም መጠንቀቅ ያለብህ ቢኮዝ ስለማትንቀሳቀስ እነ እንጀራ እነ ቆጮ እነ ዳቦ እነ ለስላሳ ጁስ ኬክ ዳቦ ምናምን እነዚህ ፓስታ መኮረኒ ለአንተ ከፍተኛ አደጋ ናቸው እንደዛ አድርገህ አስብ ድም ያልኩህ ማለት ፕሮቲን አንተን ይገነባል እመነኝ ኮምፕሊትሊ ሌላ ሰው ነው የምትሆነው ዊልቸር ስትሆን ደግሞ ሰውነትህ ቅልል ሲል የሚገርም ነገር ለሁሉ ነገር ኢዚ ነው የምትሆነው ኢዚ ነው የሚሆነው ሰውነት ቪዲዮን ያቀረቡት ምናልባት ሰውነቴን በደንብ ማየት እንድትችል ብዬ ነው ቪዲዮን አብርቼዋለሁ ዩ ሉክ ግሬት ጎረምሳ አይደለህ እንዴ አመሰግናለሁ ቤተሰቦች ያውቁኛል መሰለኝ ከስር ኮሜንት ይጽፋሉ እጆቼ ጣቶቼ ናቸው መንቀሳቀስ የሚከብደኝ ሌላው ጥሩ ነው ያለው ይሻላል ከበፊቱ አሁን ፊዚዮቴራፒ ሰራለሁ የተወሰኑ ኤክሰርሳይሶች አደርጋለሁ ዌይቶች ከ2 ከ3 ከ4 ኪሎ ድረስ ያሉ ዌይቶችን ባይሴፕስ ላይ ሰራለሁ ጥሩ ነው ያለው በቃ የተወሰነ ቤሊ ላይ ያለው ቅድም እንዳልኩ ኮሎስቶሚ እንዳለ ሆኖ የተወሰነ ሉዝ የሆነ መስል ስላለኝ የተወሰነ ጎልቶ ይወጣል ከዛ ውጪ ጥሩ ነው ያለው ፊዚካሊ በጣም ጥሩ ነው ያየው ነው ቅድም የነገርኩን ቁልፍ ነገር አትርሳ በተለይ እንግዲህ የእጆችህ ጥንካሬ እየጨመሩ ከመጡ ቦዲ ቢልዲንግ ኦን ዊልቸር ብለህ እየገባህ አንብብ ሰሞኑን እንደሱም ሰነብን በገርማል በጣም ዊልቸር ላይ ሆኖ የሚገርም መስል ቢውልድ የሚያደርጉ ሰዎችን አይቼ ሲገረም ነበር የሚገርም እኮ ከነ ዊልቸራቸው እዚህ ከሰውነታቸው ጋር ይታሰርና ፑል አፕ ይሰራሉ ፑል አፕ ከነ ዊልቸራቸውና እመናኝ ነገሮች መልካም ይሆናሉ አሁን ያልኩ አመጋገብ አንተን ነው ሰፖርት የሚያደርገው ብያለሁ ጡንቻህን ብያለሁ አጥንትህን ብያለሁ የነርቭ ስርዓትህን ጭምር ነው ሰፖርት የሚያደርገው ዊልሲት አግበብ ብላ ፐርሰናሊም ደግሞ በውስጥ በኩል ኮሚኒኬት አድርገኝና ጋይድ አደርግሃለሁ በገባኝ ልክ ጎን ሆኜ ሰፖርት አደርግሃለሁ ቢሮ ዊልቸር አክሰሰብል ነው yes አክሰሰብል ነው ከዛ እስከዛ እስክትመጣ ድረስ በፍቅር በኩል ፎርሙሌት አደርግልህ በቀን መመገብ ያለብን የጊዜው ምግቦች ያየራሉ ያ ሁሉ እዛ ባለበት አግዛለሁ ግድ መምጣት የማይጠበቅብህ ማትጭ ነው እሺ በርታ እግዚአብሔር ካንተ ጋር ዋው አሜን አመሰግናለሁ ዶክተር